እንዴት በህይወት ሊኖር ቻለ? እኔ የምለው እና ያ ሞቱን አንቺ ነሽ የምትፈልጊው? እውነተኛው አባባ የሚሞት ታዲያ ምን አለበት? ቲና ጎበዝ ባለሙያ ናት። ማለት እሷ የሰራችው ለእንግዳ ከማንም በላይ ሙያ እንዳለኝ አሳምነህ ታውቃለህ። ሁሉንም ምግብ እኔ ነኝ የምሰራው። እሺ ተባረኩ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ እየሆኑ አመሰግናለሁ። ቀጣይ ክፍል ተወዳጁ ድራማ ይዤላችሁ መጥቻለሁ ማለት ነው። ቲናን አጠፋለሁ፣ ይበቃኛል፣ መሮኛል፣ እቺ ልጅ አሁን እጨርሳታለሁ። ቀጣይ ደግሞ እስኪ ማንን እስከምታጠፋ ነው የምንጠብቀው ወይስ ቤተሰቡን በሙሉ አንድ በአንድ እስክትረሽ ነው የምንጠብቀው? አሁን ካልጨረስኳት ሲላ አባቤ ደርሶ አባቤ የልጁን ባህሪ ስለሚያውቀው እንግዲህ ልጅ እስር ቤት እንድትበሰብስብኝ ቀሪ ዘመንህን እስር ቤት በደም ተጨማልቀህ በእንደዚህ ሁኔታ ለዛውም በዚህ እስር ቤት እንድትበሰብስ አልፈቅድም ሲል አባቤ ደርሶ አድኖታል ማለት ነው። አባቤና ትሁቴ አድነውታል፣ የእሷን ህይወትም ታደገውላታል። በሌላ በኩል ደግሞ አባቤ የልጁን ህይወት ያተረፈው እስር ቤት ቀሪ ዘመኑን እንዲባክን አይፈልግም። ምክንያቱም እሷ ጋር ያሳለፈው ህይወት እንደ ህይወት ስለማይቆጠር ከእስር ቤት እንደማይተናነስ ስለሚታወቅ የኖረው ህይወት እንግዲህ አባቤ አንድ ልጄ የአይኔ ብርሃን የሆነውን ልጅን በዚህ መልኩ ማጣት አልፈልግም ሲል ፈጥኖ ደርሶለታል ማለት ነው። ቲናን እንግዲህ አባቤ አንተ ተረጋጋ፣ ቲና እኔ ሀሪፍ አድርጌ እቀጣታለሁ በማለት ለቲና ሀሪፍ ቅጣት አዘጋጅቶላታል አባባ። ታዲያ ቲናም እንግዲህ አባቤ ከሚቀጣት ቅጣት በላይ ከባድ ቅጣት ተቀጣለች ማለት ነው። ቲና የማትችለው መታገዝ የማትችለውን ነገር ለሱ ስትል ይሄንን ሁሉ ሰይጣናዊነት ባህሪን የተላበሰችለት ዳንኤል እንግዲህ ዛሬ ከፊቷ እያየችው ተሞሽሯል እና ከዚህ ቤት እንድትወጣ ብትታዘዝም ነገር ግን ከዚህ ቤት አልወጣም የ80 ሚስቱ ነኝ በማለት ግግም ብላ ነበር። አባባ እንግዲህ የሚገባትን ቅጣት አዘጋጅቶላታል። አንገብጋቢ ቅጣት እንግዲህ ከሽጉጥም በላይ የሆነ ሀሪፍ ቅጣት አዘጋጅቶላታል። ታዲያ አባባ ስለ ቅጣቱ ሲዘጋጅም ደግሞ በመጀመሪያ ዳንኤልን ይቅር ካለው በኋላ በሚገባ ይቅር ካለው በኋላ ዳኒ ከካሌብ ጋር ከተስማሙ በኋላ ከሁላቸውም ጋር ከተስማሙ በኋላ እንግዲህ የመጀመሪያ ስራው የነበረው ዳንኤል አባባን አመሰግናለሁ በመጀመሪያ ይቅር ስላልከኝ፣ አንድ ደግሞ የቀረኝ ነገር አለ እሱም ደግሞ ከኤዱ ጋር እንድታስታርቀኝ ነው ሲል አባዬ ይቅር እንዳልከኝ የማምነው ከኤዱ ጋር እንዳስማማኝ ሳውቅ ነው በማለት እንግዲህ አባባ ከኤዱ ጋር እንዲያስማማው ይጠይቀዋል። አባብም ደግሞ በመጀመሪያ ልጄን እንደማታስከፋት ወደ ነበርክበት ባህሪ እንደማትመለስ በመጀመሪያ ቃል ግባልኝ፣ ከዛ በተረፈ ደግሞ ቀላል ነው የኔ ስራ በማለት ለዳኒ ቃል ገብቶለን ነበር። ታዲያ ዳንኤልም ደግሞ አባዬ ሙሉ በሙሉ ተመልሻለሁ፣ ከዚያ ህይወት የለሁበትም፣ እኔ የበፊቱ ዳኒ አይደለሁም አዲሱ ዳኒ ነኝ ሲል እንግዲህ ዳኒ ህይወቱን አሳልፎ እስከ መስጠት ደርሷል። ዳኒ እንዳገገመ ከዛ ከነበረበት የወረደ ህይወት እንደተሻሻለ በግልጽ በተግባር አሳይቶናል። ታዲያ ዳኒም ደግሞ አባቤን አስማማኝ ባለበት ጥያቄ መሰረት አባቤም ደግሞ እቻትና አለች እኮ ከፊትህ አሁን ማናገር ትችላለህ ቢለውም ኤዱም ደግሞ በደስታ ከቤተሰቦቹ ጋር እንዲሁም ደግሞ ለዳኒም ፊት አልነሳችሁም ነበረ። ዳኒም ከእሷ ጋር አዎ በእርግጥ ሰላም ነን እንገናኛለን፣ ፊት አልነሳችኝም፣ ተስማምተናል፣ ነገር ግን ደግሞ በፍቅር እንደነበርንበት መሆን አልቻልንም፣ ስለዚህ ይህንን ነገር ፊቷን እንድትፈታልኝና እንድታቀርበኝ በማለት አባባን ተማጽኖት ነበረ። ኤዱንም እንግዲህ አባባ አናግሯታል። አባዬ ይቅር በይው ልጄ፣ ወደፊቱ ማንነቱ እንደማይቀየር እኔ በመካከላችኋለሁ በማለት አባባ ኤዱን እንግዲህ በእኔ ሆንብሽ ብሏታል። ኤዱም የአባባን ቃል ታከብራለች። የተረጋጋች ልጅ ናት ኤዱ፣ መልካም ልጅ ናት። አባባን ከቃልህ አልወጣም፣ ነገር ግን ሰብሮኛል በማለት እሷም ቅድመ ሁኔታዎችን አዘጋጅታ ነበር፣ አስቀምጣ ነበር። አባባም የፈለግሽውን ማስቀመጥ ትችላለሽ፣ እኔ አለው በመካከላችሁ በማለት ቅድመ ሁኔታዋን አባባ በክብር ተቀብሏታል ማለት ነው። እንደ ማንኛውም ሴት ልጅ ክብር ያለው መስፈርት ነበር ያስቀመጠችው። በመጀመሪያ መመርመር አለበት ነበር ያለችው። ከዚህ ከሚሰራበት ስራ አንጻር በዚህ ዘመን በሽታ በበዛበት ዘመን እውነቷን ነው። የመጀመሪያ መስፈርቷ እንደዚህ ሲያደርግ አይኖቼ አይተውታል። እንግዲህ ሁላችሁም አይናችሁ ተመልክቶታል። ስለዚህ በመጀመሪያ መስራት አለበት፣ ንጹህ እንደሆነ
ማረጋገጥ አለብኝ ስትልም ነበር ይህንን ነገር መስፈርት ያስቀመጠ። ቲና ግንባሯ ላይ ከተደቀነባት ሽጉጥ ይልቅ አባቤን በህይወት ማየቷ ነበር ያስደነገጣት። ታዲያ በመጀመሪያ ሽጉጡን አንሳልኝ ስትል የነበረች ሰው አባባ ደግሞ ከፊቷ ድቅን ማለቱ ከሽጉጡ በላይ አስደንግጧታል። አባባ እንዴት ብሎ እረ እንዴትስ ሆኖ እዚህ ሊመጣ ቻለ? አባዬ እኮ ሞቷል በማለትም ስትከራከር ነበረ። መንፈስ ነው እረ በጭራሽን ያልተዋጠልኝም አባቤን እኮ እንደሞተ አረጋግጫለሁ ትላለች። ምክንያቱም ያሳገተችው ሰውዬ እንደገደለው ስለነገራት አባባን ማንም ሊያስፈታው እንደሚችል ጥርጣሬ ስለሌላት በተለይም ደግሞ በዳንኤል በኩልና ትሁቴ ደርሳ እንዳዳነችው ምንም አይነት መረጃ ስለሌላት ስለዚህ አባባ እንደሚሞት ከዛ ሰውዬ አጋቹ በጣም አደገኛ ሰው ስለሆነ ምንም የሚገባው አይነት ሰው ስላልሆነ ስለዚህ ከሱ አባባ ያመልጣል የሚል እምነት በጭራሽ አልነበራትም። ይህንን ነገር ግን ያደረገው ዳኒ ነው። ዳኒ ይህንን ነገር ባያደርግ ኖሮ በእርግጥ አባባ ዛሬ ላይ በህይወት ላይኖር ይችል ነበር። ስለዚህ ዳኒ በእውነትም ክብር ይገባዋል ማለት ነው። እንግዲህ ሁላቸውንም አባባ አመስግነዋል። ሁላችሁም የእናንተ መኖር ዛሬ የእናንተ ዱዓና ጸሎት ለዚህ በቅቶኛል፣ ልጆቼ ይኖሩልኝ እያለ እንግዲህ የአባትነት ምስጋናውና የአባትነት ምርቃቱን ለግሷቸዋል ልጆቹ። ቲናም አባባን ከተመለከተች በኋላ ታዲያ ለዳኒ ነበር የደወለችለት። ዳንኤል አሁን ላገኘህ እፈልጋለሁ፣ መቆም መቀመጥ አልቻልኩም ስትልም ለዳንኤል ስልክ ደውላለን ነበር። ዳኒም ምን ተፈጥሮ ነው በማለት ወደ ነበረችበትና ወደ ጠራችበት ወደ ተቀጣጠሩበት ቦታ ሄዶ ነበረ። ነገር ግን ዳኒ ሙሉ በሙሉ ባህሪው ስለተቀየረ ከቲና ጋር ተገናኝቶ ያን ያህል ጊዜም አልሰጣትም፣ ቦታም አልሰጣትም። ለምን እንደፈለገችውና ምናልባትም ደግሞ በቦታው የሄደው አሁንም ሰዎችን የሚጎዳ አላማ ካላት ስለዚህ በቦታው መሄድ ስላለበት እና እሷን ማናገር ስላለበት መጥፎ አላማዎቿን ለእሱ ብቻ ስለሆነ ልትነግረው የምችለው ማዳመጥ ስላለበት በቦታው ተገኝቷል። ታዲያ አሁን ወደ ገደለው መግባት አለብሽ፣ ንገሪኝ፣ ምንድነው ጉዳይ ሲልም ጠይቋን ነበር። እሷም ደግሞ ከቤት አስከፊ ነገር እንደገጠማትና አባባን በህይወት እንዳለና አባባን በህይወት እንዳየችው ትነግረዋለች። ዳንኤልም ደግሞ እንዴት አየችው ወይስ ደግሞ አሁንስ ምንስ አስባ ነው እንደዚህ እንዴት ተደናግጣ መጣች የሚል ብዙ አይነት ጥያቄ አለበት። እሱም ማወቁን እሱ አላሳወቃትም። አሁንም ድንጋጤ ነው የሆነበት። ማወቋን ደግሞ አባባ መኖሩን ማወቋን ካወቀ ደግሞ ምናልባትም ደግሞ ይቺ ልጅ አሁንም እንደነበረችበት ባህሪ ትቀጥል ይሆን? ስለዚህ አሁንም እንደማላቆኝ መቀጠል አለብኝ በማለት ዳንኤል የምትናገረውን ብቻ ነበር ያዳመጣት። ታዲያ እንዴት ብሎ እንዴት አገኘሽው እየታየሽው ነበር ያላት። እሷም ቤት መቶ አየሁት አልሞተም በቃ መንፈስ ነው እያለች ከራሷ ጋር ትጣላለች። ከራሷ ጋር ያየችውንም ነገር ትከራከራለች። ዳንኤልም መረጋጋት አለብሽ በማለት አሁን ጉዳይ አለብኝ ከዚህ መቀመጥ አልችልም ሲልም ቁጭ አድርጓት ሄዷል። ታዲያ ቲና ደግሞ ወዴት ነው የምትሄደው? አሁን እኮ መግቢያ የለኝም፣ ወደ ቤትም መሄድ አልችልም፣ ስለዚህ ከአንተ ጋር ማደር ፈልጋለሁ፣ ከአንተ ጋር መሄድ ፈልጋለሁ ትላለች። ቲና ከዳንኤል ጋር ከተራራቀች ቆይታለች። ዳንኤልንም እንደተማረረችበትና ጀርባውን እንደሰጣትም ስትናገር ነበር ከዚህ በፊት። ምን አድርጌህ ነው አብረኸኝ አታድርም? ከኔ ጋር ተኝተህ አታውቅም? ምን ተፈጥሮ ነው ለምን ብላም ጠይቀው ነበር። ዳኒ ደግሞ አሁንም በድጋሜ ደግሞ ከዚህ በፊት እንደጠየቀችው አሁንም ከአንተ ጋር ማደር ፈልጋለሁ ስትልም እሱም ደግሞ ከቤት እንኳን መሄድ ካልቻልሽ ሆቴል ይዘሽ ማደር ትችላለሽ፣ ከኔ ጋር መሄድ አልችልም በማለት ራሱን አስከብሯል። ታዲያ ቲናም ደግሞ ለምን እንደዚህ ልትሆን ቻልክ? ከመቼ ጀምሮ? ለምንስ ሲባል አንተ እያለ ሆቴል ብላለች። እሱም እንግዲህ ጓደኛ ያለ ጓደኛዬን ልረብሸው አልፈልግም አይበቃም ብሏል። እሷ ደግሞ ከመቼ ጀምሮ ነው ጓደኛ ጋር ብትወስደኝ እኔን የምታፍርብኝና የኔ ከቤት መሄድ ሊረብሽህ የሚችለው? ስለዚህ እመጣለሁ ብላ ብታፈጥበትም ዳኒ ግን አልችልም ይቅርታ አድርጊልኝ በማለት ቁጭ አድርጓት ወደፊት ሄዷል ማለት ነው። ቲና እንግዲህ በ30 መንገድ እየተወጋችና እየነቀለች ትገኛለች። ቲና በሌላ በኩል ደግሞ ከትሁቴ ጋር ካሌብ ጋር ባትስማማም ፊትም ባይሰጣትም አይንሽን ላፈር ቢላትም እሷ ግን ከዛ ቤት አልወጣም በማለት ግግም ብላለች። ካሌብን በተለያዩ ነገሮች ለማሳመን ትሞክራለች፣ ለመወደድም ትሞክራለች። የማታደርገው ጥረት የለም። ያ ለትሁትም ደግሞ እንዳዛዥና እንደ ባለትዳር እንደቀድሞ ሁኔታዋ አሁንም ትሁትን ከባለቤቴ ጋር ቆንጆ ራት እንዲኖር እንፈልጋለሁ በማለት ትሁቴን ታዛታለች። ትሁትም ደግሞ ይቅርታ አድርግልኝ እኔ ለአንቺ ልታዘዝ አልችልም በማለት ጀርባዋን ሰጥታታለች። እኔ ልታዘዝ የምችለው ለእነ አባቢና ለካሌብ ብቻ እንጂ ለአንቺ አልታዘዝም በማለት አንቺ ያልሽውን ሳይሆን እነሱ ያሉትና እኔ ያልኩት ብቻ ነው የሚሰራው በማለት ትሁቴ ጀርባዋን ሰጥታታለች። ታዲያ በዚህ የተናደደችውም ቲና እንግዲህ እየተቃጠለች መኖሯን ከዛው ይቀጥላለች ማለት ነው።
ታዲያ አባባ ደግሞ ዛሬ ሰርፕራይዝ በማለት ኤዱንና ዳንኤልን ለየብቻቸው ካናገራቸው በኋላ ካስማማቸውን በኋላ ኤዱንም ካናገረ በኋላ ለብቻዋ ዳኒንም ካናገረ በኋላ ሁለታቸውንም እንግዲህ መርቆ አጣብቋቸዋል። እንደገና ደግሞ ዳግመኛ ልጄን እንዳታስለቅስብኝ በማለት ኤዱን ለዳኒ አስረክቧታል ማለት ነው። ኤዱም እንግዲህ ይቅርታ አድርጋለት አብረው መሆናቸውን ተስማምታበታለች። እንደ አዲስ ፍቅራቸው አብቧል ማለት ነው። ታዲያ አባባም ደግሞ ለዚህ የሚገባው ደግሞ ለልጄ ይላታል ኤዱን። ለኤዱ ደግሞ አንድ ቆንጆ ራት ማዘጋጀት እፈልጋለሁ በማለት ካሌብ በሌላ በኩል ወደ ውጭ ለመውጣት ዝግጅት እያደረገ ነበረ። ከትሁት ጋር ወደ ውጭ መውጣት እፈልጋለሁ እያለ ነበር። ታዲያ አባባ ደግሞ አንድ ቆንጆ ነገር እንዳዘጋጀና ዛሬ ራት ቲና መስራት አለባት በማለት አባባ ትዕዛዝ ያቀርባል። ታዲያ ካሌብም ደግሞ በጭራሽ የማይሆን ነገር ነው። ሁላቸውም ደንግጠዋል። ይህ ነገር ትሁትንም አስደንግጧታል። ምክንያቱም ትመርዘናለች የሚለው አስተሳሰብ ከአእምሯቸው ስላለባቸው የቲናን ወደ ኪችን መግባት አላመኑበትም። ቲና ግን በሚገባ ጥሩ ሴት ሆና አሳምራ እንደውም ሰርታው የማታውቀውን አጥባው የማታውቀውን ቆንጆ እራት አዘጋጅታለች። አባባም እራቱን ለማን እንዳዘጋጀው ሲናገር እንግዲህ አንድ ታዳሚ ቤተሰብ አንድ ጓደኛ እንዳላቸው ከጮኛውና ከፍቅረኛው ጋር ወደ ቤት ለራት እንደጋበዛቸው ሲናገርም በመጀመሪያ ቲናን ነበር ወደ ኪችን እንድትገባ ትሁት ስራ ቢባልም ትሁትንም ወደ ውጭ ይዣ ትሄዳለሁ ብሏል ካሌብ። እንደዛም ሲል ደግሞ ትሁትም አትሰራም። ስለዚህ እሺ ከውጭ እናመጣለን ፈቃደ ከሆነ ቢልም ካሌብ አባባ ደግሞ ጭራሽ ለምን ከቤት እያለ ሴት እያለ ምን ሲባል ከውጭ ምግብ ይገዛል በማለት ቲናን አዟታል ማለት ነው። የዛሬውን ራት ግብዣ የምታዘጋጀው ቲናና ሲል እንግዲህ ቲናም ደግሞ ለመወደድም ፍላጎት ስላላት አደርጋለሁ በማለት እንግዲህ የታዘዘችውን ለአባባ ታዛዥ ለመሆን ይቅር እንዳላቸው እኔንም ይቅር ይለኝ ሆናን በማለት ለመተናነስ ሞክራ ነበር። ታዲያ አባባ ወደ ኪችን ገብታ ምግብ እንድታዘጋጅ ሲነግራት ተስፈንጥራ ነበር እሳት ታንገራግር ወደ ኪችን የገባችው። ከዚህ በፊት ወደ ኪችን ግቢና ስራ ስትታዘዝ በጣም ትገላመጥ ነበረ። እንግዲህ ዛሬ ደግሞ በእጇ አሳምራ ሰርታለች። አሳምራ በፈቃዷ ወዳ አሪፍ ራት አዘጋጅታለች ማለት ነው። ታዲያ እንግዶችም ደግሞ በአካባቢው እንደደረሱ በር ላይ እንደደረሱ አባባ በር ላይ ደርሰዋል ሲል ቲናን ነበር የጠራት በሩን እንድትከፍትላቸው። ታዲያ ቲናም ደግሞ በሩን ስትከፍትላቸው የነበረው ታዳሚ አሪፍ እንግዳ የተባለው የቤቱ ሙሽራ የዛሬ ሙሽራ ተብሎ የሙሽርነት እንግዳ ራት የተጋበዘው ሙሽራ ዳንኤል ከፍቅረኛው ጋር ነበር። እንግዲህ ቲና ይሄንን አይታ ራስ ምታት ሆኖባታል። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ ቲናን ከሙሽሮቿ ጋር ተመልሰን እስከምንገናኝ መልካም ቆይታ